ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። ልክይዘሽ እንዴ አንቺ እግር የሚመሳስሉ እኮ ሰዎች እኮ ቲክቶክ ላይ ውር እያሉ እኮ እየኖሩ ነው። ባምቢ አበሻን አዎ ነገም ከነገ ወዲያም ባምቢ አበሻን እምተቻት ሪዝን አለኝ። 12 ቪዲዮ እርቃኗን እንደዚህ የጎረጎረች የተላከልኝን ቪዲዮ እያየው ወጥቼ አይዞሽ ምናምን አልላትም። ሰላም ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ባላችሁበት ሁሉ ሰላምና ጤና ይብዛላችሁ። እኔ ናውሊ ነኝ። እንደተለመደው በአዲስ ቪዲዮ ተመልሼ መጥቻለሁ። ሰሞኑን አነጋጋሪ በሆነ ጉዳይ ማለት ነው። ቲክቶክ፣ ኢንስታግራም፣ ሶሻል ሚዲያ እያሰሱ ከመዋል አንድ ቪዲዮ ብቻ በማየት ሰሞነኛ አነጋጋሪ የሆኑ ጉዳዮችን ማየት ስለሚሻል ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ይህን ቪዲዮ ላይክ ማድረግ ጀምሩላችሁ ፈልጋለሁ። የዛሬው ቪዲዮአችን እንግዲህ የሚሆነው ስለ ባምቢ ሀበሻና እሼቱ ነው የሚሆነው ማለት ነው። እሼቱ ከዚህ በፊት ሁላችንም እንደምናውቀው ባምቢ ሀበሻን ተችቶ ነበረ። በሱ ጉዳይ ላይ በጣም ብዙ ሰዎች እየተነጋገሩበትና በጣም ብዙ ሀሳቦች እየተነሱ ነበር። ብዙ ሰዎችም እሼቱን ይቅርታ ጠይቅ እያሉ ነበረ። እሼቱም ይቅርታ ጠይቃለሁ ብሎ ትናንትና 3 ሰዓት ላይ ጠብቁኝ ብሎ ይቅርታ እየጠበቅን ሌላ ነገር ይዞ መጥቷል። በጣም የሚገርምና የሚያስደንቅ ነገር ነው። ብዙ ሰው ይቅርታ ይጠይቃል ብሎ እየጠበቀው በነበረበት ሰዓት ላይ ሌላ ነገር ሌላ ጉዳይና ማለት ከይቅርታ ጋር የማያያዝ ሌላ ነገር ይዞ መጥቷል። እሱን የማሳያችሁ ይሆናል ማለት ነው። እስከ መጨረሻ አብራችሁኝ ቆዩ። ቻናሉ ስለሚጠቅማችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እሼቱ ይቅርታ ጠይቃለሁ ብሎ መጥቶ የተናገረውን ነገር አምረን ሰምተን እንመለስ። ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከ ዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድን ነው? አንድ ሰው የሆነ ነገር ካለ በኋላ ሰውየው ያለው ነገር እውነት ከሆነ እውነትን አታክ ማድረግ ስለማይቻል መጀመሪያ ሰውየው የተናገረውን መቀየር፣ መገልበጥ፣ ትርጉሙን ማዛባት፣ ከዛ በኋላ ያን የተዛባ ነገር ደግሞ መተቸት። አዎ እሼቱ መለሰ ሰው እንደጠበቀው አላረገም። ለየት ያለ ነገር ነው ያደረገው። ይቅርታ ይጠይቃል ብሎ ነበረ ብዙ ሰው እየጠበቀ የነበረው። እኔ ባይዙ በነገራችሁ ላይ ሀሳቡን በደንብ አድርጌ ነው የምደግፈው እና እዚህ ሶሻል ሚዲያ ላይ ኖርማል ያልሆነ ነገር ኖርማል ሆኖ ሰዎች ላይ እና ታዳጊ ልጆችን እያበላሸ ስለሆነ እውነት ነው፣ ትክክለኛ ነገር ነው። ባምቢ ሀበሻን በጣም ብዙ ነገር አድርጋለች። ይቅርታ ህዝቡ አድርጎላት ወደ ቸርች ከተመለሰች በኋላ ራሱ በጣም ብዙ ነገር እያደረገች ነበረ እና ድፍረቷ ራሱ ይገርመኛል። ብቻ ግን እናንተ የምትሉት ነገር ሀሳብ አስተያየታችሁን ውድ ተመልካቾች የኮመንት ቦክስ ላይ ያስቀምጡልኝ። የተለያዩ ጉዳዮች ላይ እንነጋገራለን። ስለሆነ ሰብስክራይብ ማድረጋችሁ እንዳትረሱ። ወደሚቀጥለው ቪዲዮ እናምራ። ባምቢ አበሻን አዎ ነገም ከነገ ወዲያም ባምቢ አበሻን እምተቻት ሪዝን አለኝ። 12 ቪዲዮ እርቃኗን እንደዚህ የጎረጎረች የተላከልኝን ቪዲዮ እያየው ወጥቼ አይዞሽ ምናምን አልላትም። ተነስታለች እኮ ተረስታለች። የጎረጎረች 12 ቪዲዮ ተልኮልኝ ሴት ልጅ በሱ አስታክኬ በሱ አስታክኬ እነግርሻለሁ፣ አስተምርሻለሁ። ሴቶች እንደዚህ አታድርጊ ይልሻለሁ። ማድረግ የለብሽማ። ነገ የምታለቅሽበት ታሪክሽ ነው። ልክ ይሄ ነገርሽ ከወጣ በኋላ ሙስሊም ከሆንሽ ወደ ሃይማኖትሽ፣ ክርስቲያን ከሆንሽ ወደ ቤተክርስቲያን መሮጥ አይጠበቅብሽም። እርቃንሽን የወጣ ቪዲዮ ሰው እጅ ከገባ አለቀ። ሀቅ ነው። በነገራችሁ ላይ አብዛኛው ሰው ስለ ባምቢ ከዚህ በፊት የነበረው ታሪኳና ኢቭን በደንብ የተከታተላት ሰው እሷ ላይ ነው አብዛኛው ሰው እየፈረደ ያለውና
እቺም ልጅ ከነሱ መካከል አንዷ ናት። እስኪ ያሳውቁኝ የተሰማችውን ነገር። ሌላም ሴትዮ አለች እንደዚሁ ስለ ባምቢን ደግፋ ደግሞ ያወራች። እሷም ይሄን ሰሞን በጣም የባምቢን ጉዳይ ኬዟን ሆልድ አድርገው ያሉ ሰዎች ስለሆኑ ናቸው። አይዚ እነዚህን ሁለት ሰዎች ያቀረብኩላችሁ። ያቺኛዋ ደግሞ ምን እንዳለች አብረን ሰምተን እንመለስ። ልክይዘሽ አንቺ እግር የሚመሳስሉ እኮ ሰዎች እኮ ቲክቶክ ላይ ውር እያሉ እኮ እየኖሩ ነው። እግር የሚመሳስሉ እንደ እግር ተረገዝ አትያቸው፣ ራጣት አትያቸው። ሽምብራ የሚመሳስሉ ሰዎች እዚህ ቲክቶክ ላይ ፉን እያሉ ነው። አንቺ ለምን ብለሽ ባምቢ ማርያምን፣ ይሄ ትክክል አይደለም። ጓደኞችሽን እንኳን አይተሽ ብርታት አይሆንሽም እንዴ? እኔ ጓደኞቼን እያየሁ ምቀኛ ቡዳ አልሞት ልሞት እባክሽ እያልሽ መቀጠል ላይ ያለብሽ። እኔን አሁን ተይኝ፣ ተመልከችኝ። ከሰው ርቅ ያለው አልተስማማኝም። ተመልከቱኝ፣ የሴት ወዛደር መስያለሁ። የሴት ወዛደር ተመልከች። እንግዲህ ሽሙን ቤት ከሰው ራቂ፣ ከምቀኛ ሰዎች ራቂ። ኮመንታተር እንዲህ በያቸው ኢልማ አጠረው ሙጥ ያረከኝ ሰልያሽ እንዲህ ብሄር ነው እንጂ ከነዚህ ማህበረሰብ ጋር ሁሉም ሄድሽ ጓደኞችሽ ናቸው የሚጽፉልሽ። እኔ አሁን ቀን ከሌሊት ስጮታ ይኛል ቲክቶክ ላይ ግን ራሴን ለማጥፋት አላስብም። በየቀኑ ነው የሚሰድቡኝ። ሸርሙጣ ይሉኛል። ሞለዳች አሁን ደግሞ በሷ በመጣችሁ ማለት ባለ ሀብት ነው ማገባው አለች እንዴ። እና ድስት ከክልል ጋር ለምን እንጋባለን እንዴ? ከመጣሁበት አመጣት ድህነት ሲያከኝ የኖርኩኝ ስንቶቻችሁ? እኔ ሳላከከኝም እግዚአብሔር ይመስገን። እግዚአብሔር ማሳዘን ይሆንብኛል። ቅምጠል ብዬ ነው የመጣሁት። ግን ሳድግም ደግሞ እካካሙ ላይ የሚጥለኝ እንዳው እኮ እሺ ደሃ ወንድ ላይ እንኳን ቢጥለኝ ክብር የሚሰጠኝ ደሃ ወንድ ላይ እኮ አይጥልም። አንዳንድ ወንዶች የኛ ወንዶች እኮ ማለት ነው ድህነትም እያለ በላዩ ላይ እኮ እሳትና ቸነፈር እኮ ነው የምትጨምሩትኝ። ድህነት እያለ በላዩ ላይ እኮ እሳት ነው የምትጨምሩት። አስቡ። ደሃ ነው ቁርፍፍ ያለ ቁጥፍት ያለ ደሃ። ድህነቱን እሺ ይሁን ሰርቶ ይለወጣል ብላችሁ ስታስቡ አመሉ ባለጌ ነው። ጎረቤትን ይሸጉርላል። ምን ነው አንቺ ስላልሰጠሽኝ እሷ ከፍታ ሰጠችኝ። ሸኩር አርጎ እግዚአብሔር ያሳይ። ሸኩር ነፈት አርጎ ምንና ለበፊትሽ ራዙረሽ ተኛሽ። ሸጉር እኮ ነው። ሌላ ከእንደዚህ አይነት ሰው ሲገባ ማለት ነው አንድ አስቤዛ ገዝቶላችሁ ማያቅ ሲገባ በራስሽ በኮንጎ ጫማ ተስፋ እንድትቆርጪ አናትሽን ቀውሮ ዛሬ ምሳል ተሰራም እንዴ የሚል አይነት ወንድ ጋር ያለ ነው። ስለዚህ ሀብታሚ እኔ ድሮ ገንዘብ አልወድም፣ አሁን ግን እወዳለሁ። ሀብታሚ ደረኝ ጌታ አምላኬ ሆይ እኔም ብላቴና እቺኔ መሰለ ድንግል ሽቅርቅር ብላቴና ከጣልከኝ አወዳደቄን አሳምርልኝ። መልኩ ጉፋያ ይሁን መልኩ በተራስም በሸፍነዋለሁ። አምላኬ ሆይ ነገ እሸቱ ስራብኝ። እኔ ምላሴ እሳት ነው። እሸትዬ ነገ የምትጠቀነቀኝ ነብዬ የምመጣ ሰው ነኝ። መልሴም አለ የእሳት እንትን ነው የእሳት ራት ነው ማድረጋችሁ። አሁን ጌታ ሆይ ከአንተ ጋር ቪአይፒ እየጸለዩ ያለሁት ይሄ ማህበረሰብ እንደፈለገ ይበል። ጌታ ሆይ አምላኬ ሆይ ከሰጣኸኝ አይቀር ፊቱ ይሁን ድንጋይ ፊትም ይምሰል እንጠርበዋለን። ገንዘብ ካለ ይስተካከላል። ገንዘብ ካለ በሰማይ ቤት አለ ይበራል። ትበራላችሁ። ይህ አንበሳ ይቀርብ ነበር ያችን ገመድ ቢይዝ ኖሮ። አሁን ባምብዬ ገባሽ እናት አለም ራሴን ያኔ ገመድ ይዤ ፕሮፋይሌ ላይ እንዲያንጠለጠልኩ እቻ አንበሳ ትቀርብኝ ነበር። ራሴን በማዳኔ ግን አሜንዬ አለውልሽ እህት አለም ብላ እንዲህ አይነት ቤተሰብ ሰፖርተር አንበሳውን ለቀቀችው። ተመልከች ራሴን ባጠፋ ኢማጂን እንደ እቻ አንበሳ አልያትም ነበር። መንግስተ ሰማያት የለ ሲኦል የለ። ይሄ ቲክቶክ ነገር እንደው ይሄን ሰሞን ጉድ ነው ያመጣው እዚህ ሶሻል ሚዲያ ላይ። እግዚአብሔርን አብዛኛው ሰው በቃ በጣም የተለያዩ ጉዳዮች እየተነሳ ብዙ ሰዎች እየተጋጩ ኢቭን ለድብድቡ ላይ እየተጋበዘ ያለ ሰው እኮ አለ ሶሻል ሚዲያ ላይ እዚህ በቲክቶክ ላይ ማለት ነው። እና በጣም የሚያሳስብና በጣም ወደሚገርም ደረጃ እየሄደ ያለ ነገር ነው። ሀሳባችሁን አሳውቁኝ ውድ ተመልካቾቼ። ቻናሉ ይጠቅማችኋል። የተለያዩ ጉዳዮች ላይ እንደውም አነጋገር የሆኑ ጉዳዮችን በቀላሉ ማግኘት ስለምትችሉ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ እላችሁ ፈልጋለሁ። በሌላ ቪዲዮ ደግሞ እንድንገናኝ እንደነገርኳችሁ ከዚህ በፊት ሰብስክራይብ እንዲሁም ደውል ምልክቱን ኦል ላይ ማድረጋችሁ እንዳትረሱ። ላይክም በማድረግ ከጎን ይቆሙላችሁ ፈልጋለሁ። እስከ መጨረሻ አብራችሁ ስለቆያችሁ ወደ ተመልካቾቼ ከልብ አመሰግናለሁ እያልኩኝ በሌላ አነጋጋሪና አስተማሪ የሆነ ቪዲዮ እስከምንገናኝ ደህና ሰንብቱ።